ሰው የዘራውን ያጭዳል ሚስ ገላትያ ላይ እኮ በአንደበትህም ነው የምትዘራው ስትዘራ ማለት ነው። ነገህ ላይ ዴስቲኒያቸው ላይ ልጆች ካለው ልጆቹ ላይ ልጆች ከሌለው ነገ ልጅ መውለዱ ስለማይቀር ማለት ነው። ሰው ነውና አግብቶም ቢሆን በህጋዊ ያለ ህግም ቢሆን ከሌላ ሴት መውለዱ አይቀርም። ልጅ ብቻ መተካቱ አይቀርም በምድር ላይ ማለት ነው። እና የአንደበት ፍሬ በጣም ከባድ ነው ወገኖች፣ መጽሐፍ የሚናገረውን ነገር አለማወቅ ማለት ነው። ስለዚህ ዛሬ ለሚያገኘው ሽርፍራፊ ገንዘብ ብሎ እዚህኛ ጋር መጥቶ በተአማሚነት ምናልባት ነው ያለው። አሁንም እኮ እርግጠኛ አይደለንም፣ ግን የምናምነው ወንድማችን ወንድምነት የሚያውቀውን የምማውቀው በውስጥ ጽፎለታል። እንደዚሁ ጴንጤ ቤት ገብቶ ገንዘብ ከማሰባሰብ አይነት አኳያ ሲያደርግ ማለት ነው። እና አትጠራጠሩ እሺ። በኢየሱስ ስም ነቀልኩ ተከልኩ ብለህ ስላልክ ምንም የምታመጡት ነገር የለም። እህቶችና ወንድሞቼ በጌታ የሆናችሁ ተረጋጉ። ሰው የአፉን ፍሬ ይጠግባል። ኦኬ፣ የዘራኸው ነው የምታጭለው ማለት ማንም ይሁን ማንም። እንዴት ድንገት አሁን ልጁ ካልታመመችና እንደዚህ ካልሆነችበት ገንዘብ ለማግኘት ብሎ እንዴት እንደዚህ ይላል? ከሆነ ደግሞ ታማበት ከሆነ ኦኬ፣ የሚያድነውን ኢየሱስን የስሙ ኃይል እንደሚያድን በጣም እርግጠኛ ስለሆንኩኝ 100% እደግመዋለሁ። 100% ጌታ እግዚአብሔር ይፈውሳል። የሚፈውስ አምላክ ነው። ስለዚህ ከታመመችበት አምጣት ወደ አዲስ አበባ ስልክን አስቀምጥልኝ አልኩት። በዚህ መካከል ነው ሜሴጅ የመጣለት ወንድምነት ጋር ማለት ነው፣ ሌላ ቤት ሲያጭበረብር እና እኔ ልጁ ላይ እኔ እኮ አይደለሁም ያልኩት ራሱ ነው ያለው። የጉበት ካንሰር ምናምን ብሎ ራሱ ነው ያለው። አንዳንድ ሰዎች ገንዘብ ለማግኘት ብለው ታውቃለች፣ በፎርጅድ ራሱ ከኑሮ ክብደት የተነሳ ፎርጅድ የሆነ ነገር በክሊኒክ በሆስፒታል እያጻፉ የገንዘብ መለመኛ አድርገዋል። ድሮ ትዝ ይላቸዋል። እኔ አዲስ አበባ በነበርኩበት ሳለ ልጆቻቸው ሳይታመሙ ይሄ የቆላ ቁስል የሚባል ሰውነታቸው ላይ እግራቸው ላይ ምናምን ነገር በመውጣት በቁስል የተወረሰ ምናምን ነገር የሚመስል እና በጣም ነው የሚቀፈው የነበረው። አይታችሁ ከሆነ መንገድ ላይ መለመኛ አድርገዋቸው በትከሻቸው ላይ ተሸክመው። አንዴ በአንድ ቦታ ላይ አንድ በጣም ማውቀው ሰው ሲነግረኝ አዳማ ይመስለኛል ናዝሬት አካባቢ ላይ እንደዚህ እየዞረ የሚለምን ሰው እንደዚህ የቆላ ቁስል ነው የምንለው እኛ አካባቢ ላይ እና እንደዛ ወደ ካንሰርነት ተለውጦበታል ምናምን ነገር ተብሎ በጣም ብዙ ህዝብ እያዘነ ገንዘብ እንዲሰጠው ማለት ነው። እና ከዕለታት አንድ ቀን ግን ሰዎች ይዘውት እንትን ሲሉ ይሄ አዎ አይደል? አዎ ልክ ነው፣ ልክ ነሽ እህትዬው። ፖሊስና ህብረተሰብም ላይ ያለ እንደዚህ አይነት ፕሮግራም ይቀርባል ይታይ። ግን ይሄ ሰዎች ይዘውት አዳማ ላይ የታመመውን ሰው ቼክ እናድርገው ብለው እስኪ ቁስሉንም እንጠብለት እንጥረግለት እና ገንዘብም ደግሞ አዋተን የሆነ ነገር ተብሎ እምቢ አለ እና በግድ ያዙትና ተጠራጠሩም ስለነበሩ ከዛ ቁስል የተባለውን ቦታ ላይ ሲጠርጉት ወንድሞች እናቶች ግሪስ የሚባል ነገር ታውቃላችሁ? ግራሶ ወይ ደግሞ ግሪስ የሚሉት ይሄ መኪና ውስጥ ምናምን ነገር ወይ ደግሞ ፋብሪካ ውስጥ ምናምን ነገር ቅባት ነገር ማለት ነው። መኪና ውስጥ አይ ቲንክ ይጠቀሙት አይደል? እንደዚህ ወፍጮ ምናምን ነገር ላይ አይደል? መኪና ውስጥ እንኳን አላውቅም። አንዳንድ እንደዚህ ትልልቅ መኪናዎች ጋር ግን ሲጠቀሙበት አውቃለሁ። አዎ መኪና ውስጥም ይጠቀሙበታል። ግሪስ ወይንም ግራሶ የሚባለ ነገር ማለት ነው። እሱን የቀቡት እሱን ቀብቶ ነው የቆላ ቁስል ምናምን ነገር ብሎ ሲያወራ የነበረው። ግራሶ የምታውቁ ቢኒ ታውቃለህ? እሱን ለጥፈው ነበረ ቁስል አስመስሎ የሚመግል የማይደርቅ ምናምን ነገር ማለት ነው። እና በኋላ ሲጠርጉ ሰውነቱ ፒውር ነው፣ ንጹህ ነው። እና ይታያችሁ ለስንት ጊዜ ግን እንደተጠቀመበት ለስንት ዓመት እንደለመነበት። እርዱ ማሳከም ያጥቻለሁ እያለ ማለት ነው። አጋጥሟል አይደል አሌክስ? አዎ በጣም አዳማ ይዘውት እኔ በጣም ማምነው ሰው ነው የነገረኝ። ግራሶ ለቅልቀው ማለት ነው። እና ገንዘብ ለማግኘት ብሎ በህይወቱ ላይ ነው የዘራው። አሁን ያ ሰው የግድ እንደዚህ አይነት ቁስል እንኳን ሰውነቱ ላይ ባይወጣበት አይበጀውም። በእንደዚህ አይነት የተሰበሰበ ገንዘብ አይበጀውም። የኢትዮጵያ ህዝብ እንደሆነ ቁስልም ባይኖርብህ ስትለምነው የሚሰጥህ ነው። በእውነት በዚህ በጣም ይረዳል። ህዝባችን በሙሉ እስላም ክርስቲያኑ በሙሉ ይረዳል። እና አንዳንዶች ደግሞ ለማግኘት ብለው እንደዚህ የሚያደርጉ ሰዎች ካሉ ይሄም ሰው እንደዚህ ከሆነ ያለው
በራስህ ላይ ለምን በልጅህ ላይ ትዘራለህ? ሆኖም ከሆነ ነው እያልን ያለ ነው። እና አንዳንዶች እኔ እንደተናገርኩ አድርጋችሁ አታስቡ። እሺ እኔ ያልኩትኝ ጌታ ኢየሱስ ያድናል። ታማብህ ከሆነ አምጣት ወደ አዲስ አበባ ትፈወሳለች፣ እንጸልይልሃለን ያልኩትኝ። በእርግጠኝነትም እኔም ሆኜ ጸልይለታለሁ። ስልኬን ፈቀድኩለት፣ እሱ አላረገም። እንግዲህ መብቱ ነው ለማለት ነው። ቴንኪዩ፣ ጸጋ ይብዛላችሁ። ኦኬ ሀልሜን ወይ እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ፕሮቴስታንት ነኝ፣ ግን አሁን ላይ እውነት ለመናገር በጣም ብዙ ነገር ጥያቄ የፈጠረብኝ እና ትንሽ ግራ የሚያጋቡ ነገሮች በውስጥ የተፈጠሩ። በምን ጉዳይ ጥያቄ የተፈጠረ? ይቅርታ ግን በመጀመሪያ ነገረ ድነት ሳይሆን እኔ አሁን በዘላለም ሕይወት ላይ ነው ጥያቄ ያለኝ። የት ቤተክርስቲያን ነበርክ እስካሁን ድረስ? በእኛው መሰረተ ክርስቶስ። ኢትዮጵያ ነው የምትኖረው? አይ አሁን አይደለም። ኦኬ አሁን ከኢትዮጵያ ውጭ ነህ? ምን ያህል ጊዜ የሆነ በጌታ ከሆንክ ወንድማችን? 10 ዓመት ሊሞላኝ ነው። መሰረተ ክርስቶስ የት አጥቢያ ነበርክ? ድሬዳዋ መሰረተ ክርስቶስ። እዛ ተማሪ ምናምን ስለነበርኩ እዛ ተማሪ በነበርኩት በሰዓት ነበር ድሬዳዋ ዩኒቨርሲቲ ጌታን የተቀበልኩት። ማን ታውቃለህ? ድሬዳዋ መሰረተ ክርስቶስ ቤተክርስቲያን አገልጋዮች የተማሪዎች ህብረት እዛ እያለን የተማሪዎች ህብረት ምናምን የተማሪ ሊደሮች ነበሩ። አሪፍ ነው። የተማሪ ፌሎሺፕ ካወቀ ፌሎሺፕ ናቸው። ፌሎሺፕ የተማሪዎች ማንን ታውቃለህ? ማለት ሊደሮቹ በእኛ ሰዓት የነበሩት በእናንተ ሰዓት ሊደር ኢቫሱ አስተባባሪ ኢቫሱ ኪሩቤል ምናምን የሚባሉ ነበሩ። ጆን ኢቫሱ እውነቱን ነው። እሱም ፌሎሺፕ እኔም አገልግያለሁ። ወንድም ሙልጌታ የሚባል የመሰረተ ክርስቶስ ቤተክርስቲያን አገልጋይ ጋብዞን በተሐድሶ በነበርኩበት ሰዓት ላይ ሀረርና እዛ ሁለቱ ቦታ ላይ መጥቼ አገልግያለሁ። እንደውም ድሬዳዋ ከማርሰው በሙቀት ታፍኜ ከዚራ አካባቢ ወስደውኝ ዛፍ አካባቢ ሲያናፍሱ ነበርና አይነዋሽ ወንድማችን። ስለዚህ እዛ ነው ተምረህ የተጠመቅከው፣ ጌታን የተቀበልክባት ቤተክርስቲያን መሰረተ ክርስቶስ ናት። ትክክል። ምንድን ነው ከዘላለም ሕይወት አኳያ? እኔ አሁን ይቅርታ አድርጉልኝ እዚህ ጋር ወይ እኔ አለመረዳት ይሁን ምናምን አላውቅም፣ ግን ኢየሱስ ክርስቶስ ሲናገር የዘላለም ሕይወት የሚገኘው በማመን ነው። ግን የምናምነው ምንድን ነው? መጀመሪያ አሁን የኔ መረዳት ነው የምነግራችሁ። ከዛ በኋላ ልክ ካልሆንኩ አርሙኝ። ያስማማናል? እሺ ተነግረናል። ቆይ እንትን ኤርፎንም ይንኮሻኮሻል። ቆይ አስተካክለው። ሜላ አለ። ድምፁን እኮ አልሰማሁም። ምንም እድል አልሰጠነው መሰለኝ። አርምሞ አደረገ። ሜላ እንዴት ነው? ጌታ ይመስገን። ሰላም አሎ ኤርሚ፣ ጌታ ይመስገን። አሜን። ነበርኩ እኮ አንተ ከመግባት በፊት። አዎ ረጅም ሰዓት አውርቻለሁ። ጊዜ ልስጣችሁ ብዬ ነው። ኦኬ እንጂ አለ አድፍጧል። መልካም እግዚአብሔር ይባረክ። አሁን እንዴት ነው? አሁን መጥቻለሁ። በደንብ እሰማለሁ ብዬ አስባለሁ። አስተካክያለሁ። አሁን በደንብ ትሰማለህ ወንድማችን። ግን እስቲ ቆይ ጥያቄ የፈጠረብን ከመጠየቅ በፊት በእግዚአብሔር ልጅ ላይ ባለህ እምነት የዘላለም ሕይወት እንዳለህ እርግጠኛ ነበር ካደል? ይሄ ጥያቄ በሕይወት ውስጥ እስከሚፈጠርበት ሰዓት ድረስ በእግዚአብሔር ልጅ ላይ በማመን የሚገኘውን ንስሐና የኃጢአት ይቅርታን አግኝተህ ከዘላለም ፍርድ ድነህ የዘላለምን ሕይወት እንደተቀበልክ የእግዚአብሔር ልጅ እንደሆንክ ታምን ነበር አይደል? አሁንም አምናለሁ። አሁንም ታምናለህ? እሺ አሁን የተፈጠረብህን ጥያቄ ራስህ ስታነብ የተፈጠረብህ ጥያቄ ነው ወይስ ይሄ ጥያቄ እንዲፈጠርብህ የሰማኸው ሌላ ትምህርት ስላለ ነው ወይም ሌላ መረዳት ስላገኘ ነው ከጊዜ በኋላ
ጥያቄው ራሱ ከምን ተነስቶ ፈጠረብህ ይሄ እምነት በውስጥ ካለ? አይ ጥያቄው ምንድን ነው? ይሄ ጥያቄ የፈጠረብኝ ሳነብ ነው። ግን ለማጣራትም የሞከርኳቸው ነገሮች አሉ። ያው በቻልኩት መጠን ማለት ነው። እንደ የራሴ ሄድኩባቸው መንገዶች አሉ ለነዛ ነገሮች ለማጥራት። ግን የሆነ ሳትስፋይ የሚያደርግ ነገር አላገኘሁም። ምን ስታነብ ነው? መጽሐፍ ቅዱስ ነው ወይስ ከመጽሐፍ ቅዱስ ውጭ ግለሰቦች መጽሐፍ? እኔ መጽሐፍ ቅዱስ ነው የማነበው። ቴንክ ዩ። እሺ፣ ስለዚህ መጽሐፍ ቅዱስ ስታነብ ነው ጥያቄ የፈጠረብህ? ትክክል። እስከ ዛሬ ድረስ በእግዚአብሔር ልጅ ላይ ባለህ እምነት ላይ ያለህን ጥርጣሬ ማነው እምነትህን ጥርጣሬ የሚፈጥርብህ እምነትህን የሚያሻክርብህ ነው ሆኖ ያገኘው ማለት ነው? እንደዛ ሳይሆን እምነቴ አልሻከረም። እምነቴ ትክክለኛ ሆኖ ሳለ ነገር ግን አንዳንድ ነገሮች ልክ እንዳልሆኑ ተረዳው ነው። ግን አሁንም በእግዚአብሔር ልጅ ላይ ባለኝ እምነት እንደምድን ምንም ጥርጥር የለኝም። ምን ሆኖ ታዲያ ትክክል ያልሆነው? በእግዚአብሔር ልጅ ላይ ባለ እምነት የምትድን ከሆነ አሁን በእግዚአብሔር ልጅ ላይ አንድ ጥያቄ ልጠይቃችሁ። መጀመሪያ በእግዚአብሔር ልጅ ላይ ስናምን ምንድን ነው የምናምነው? መጀመሪያ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ነው የምናምነው ወይንስ ደግሞ ኢየሱስ ክርስቶስ የሚናገረውን ነገር ነው የምናምነው? የትኛውን ነው የምናምነው ነው? ኦኬ አንተ ጥያቄ ጠይቀን እኔም ትንሽ ክሊር እንዲሆንልኝ አሁን ጥያቄ አልጀመርኩትም። ማብራራት አልጀመርኩም። እሰጥሃለሁ። አሁን ክሊር እንዲሆን የሚፈልገው እስከዛሬ ድረስ ባለህ እምነት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሚገኘውን የኃጢአትን ይቅርታ አግኝተህ ከዘላለም ፍርድ እንደዳንክ የእግዚአብሔር ልጅ እንደሆንክ ታምናለህ ብዬ ስለ እስካሁን ድረስ አምናለሁ አልከኝ። ይሄንን እምነት ያገኘኸው ከየት ነው ብዬ ብጠይቅህ ከየት ነው ያገኘኸው? ከመጽሐፍ ቅዱስ። ያው መጀመሪያ ወንጌልን ሰማው። ከዛ ያው ወንጌልን ደግሞ በተረዳውበት መጠን ያው ሰው በደረሰበት መጠን ነው ይላል። ስለዚህ ከመጽሐፍ ቅዱስ ነው ያገኘው ማለት ነው። እኔም እናንተም እዚህም ያሉ ወንድሞች እናቶች ያገኘው ነው ከመጽሐፍ ቅዱስ ነው። ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ ስለዚህ ትክክለኛ ነው ማለት ነው። በእግዚአብሔር ልጅ ላይ ያለህ እምነት ከዘላለም ፍርድ ድነህ የዘላለም ሕይወት እንዳለ እርግጠኛ እንድትሆን ያደረገህ ቅዱስ ቃሉ ነው። ስለዚህ እውነተኛ ነው ማለት ነው። ይሄ ግን በቅዱስ ቃሉ ላይ ያገኘውን የዘላለምን ሕይወት እንድትጠራጠረው የሚያደርግ ነገር ነው። አሁን እኮ እንደገና ደግሞ ከቅዱስ ቃሉ አገኘው ብለህ የምትለኝ ምንድን ነው? የመረዳት ችግር ይመስለኛል። የመረዳት ችግር ከሆነ እሺ፣ ግን ትክክለኛ አይደል ያልኩ መዳንን እምነት ያገኘው የእግዚአብሔርን ቃል በመስማት ነው። እንደዚሁም ደግሞ ይሄን የዳንከውን ደግሞ እንድትጠራጠረው የሚያደርግህ ከመጽሐፍ ቅዱስ ላይ አንተ ስታነብ ያገኘው ቃል ነው። ያ ቃሉ ላይ ያለህ መረዳት ነው ምናልባት ጥርጣሬ የፈጠረብህ ማለት ነው። ግን ያ ነገር አሁን ለምሳሌ እንዴት ነው መሰለህ? አሁን ለምሳሌ አሁን ስለ ዘላለም ሕይወት ስናወራ የዘላለም ሕይወት ምናልባት እኔ አልተረዳሁትም ወይንስ ደግሞ ማህበረሰቡ አልተረዳው የሚለው ነገር ነው ትንሽ ጥያቄ ፈጠረ። እሺ ቀደም የጠየቀኝ ጥያቄ ልመልስልህና ስታነበው ጥያቄ የፈጠረብህን ጥቅስ ትነግረናለህ። ቀደም የጠየቀኝ ጥያቄ የዘላለምን ሕይወት ለማግኘት ኢየሱስ በተናገረው ቃል ላይ ነው ወይስ በራሱ በኢየሱስ በፐርሰኑ ላይ ነው እምነታችን የምናደርገው ነው አይደል ያልከኝ? እርግጠኛ እንደው ትክክለኛ አይደል? በደንብ በሚገባ በራሱ በጌታ በኢየሱስ ክርስቶስ በፐርሰኑ ላይ በራሱ በጌታ ላይ ነው እምነትን የምታደርገው። በሱ ላይ ስታደርግ እምነትን ከሱ አፍ የወጣ ሁሉ ኢየሱስ እውነተኛ አምላክና የዘላለም ሕይወት እንደሆነ ካወቅህ ፍጹም አምላክ ፍጹም ሰው መሆኑን ታውቃለህ፣ ታምናለህ አይደል? ታውቃለህ፣ ታምናለህ አይደል? ኦኬ። ስለዚህ በሱ ስታምን ከሱ አፍ የወጣ ቃል ሁሉ ውሸት የለበትም፣ እውነትም የለበትም። ማን ነው? ውሸት የለበትም፣ እውነት ነው። ስህተት የለበትም፣ እውነት ነው። ስለዚህ ፐርሰኑን ራሱ ጌታ ኢየሱስ ክርስቶስን ካመንከው ከአፉ የወጣው ቃል የነገረን ቃል በባሪያዎቹ በነቢያት በሐዋርያቱም ደግሞ ከራሱ አፍ የወጣው ቃል ምንም ከዘላለም ድነት አኳያ ግር የሚያሰኝ እንግዳ የሆነ ልንደርስበት የማንችለው ሊገባን የማይችል ነገር አይደለም የነገረን። የብሉይ ኪዳንም ነቢያት ግልጽ አድርገው ነው የነገሩን። ምክንያቱም ፐርሰን የሆነውን ጌታ ኢየሱስ ክርስቶስን የዳዊትን ልጅ መሲሁን አይሁድም የሆኑ አሕዛብ በምድር ዙሪያ ያሉ ሁሉ ሰዎች
በስሙ በሚያምኑ ጊዜ የኃጢአታቸውን ይቅርታ እንዲያገኙ ነቢያት ይመሰክራሉ። የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ተብሎ እንደተጻፈ ማለት ነው። እንደዚሁም ደግሞ አሕዛብ ሁሉ በስሙ እንደሚያምኑ፣ አሕዛብ ሁሉ በስሙ አምነው እንደሚድኑ፣ ከእስራኤልም ቤት ያሉት ባሪያ፣ ጨዋ፣ ወንድ፣ ሴት፣ አይሁዳዊ፣ ግሪካዊ ተብሎ ሳይባል በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምኑ ከምድር ዳርቻዋ እስከ ዳርቻዋ ድረስ ያሉት በስሙ ንስሐና የኃጢአት ይቅርታቸውን አግኝተው ከዘላለም ፍርድ እንደሚድኑ የብሉይ ኪዳን ነቢያት አስምረው ነግረውናል። እንደዚሁም የአዲስ ኪዳን ሐዋርያት ደግሞ ይህንኑ ነገር አጠንክረው ሰብከውናል፣ አስተምረውናል። ስለዚህ የዘላለምን ሕይወት ለማግኘት በማን ላይ ነው? እሱ በተናገረው ላይ ነው? በተናገረው በቃሉ ላይ ነው ወይስ በፐርሰኑ ላይ ነው መጀመሪያ ማመን ያለብኝ ብለህ ስትል የጠየቁ በፐርሰኑ ላይ ነው የምታምነው፣ በራሱ በጌታ በኢየሱስ ክርስቶስ ላይ ማለት ነው። ፍጹም አምላክ ፍጹም ሰው መሆኑን ከአብና ከመንፈስ ቅዱስ ጋር የሥላሴ ሁለተኛ አካል ሆኖ ከዘላለም የነበረ አምላክ መሆኑን እኛን ለማዳን ደግሞ የሰውን ተፈጥሯዊ ባህሪ ገንዘቡ ማድረግ ስለነበረበት እኛን ሆኖ ከኃጢአት በቀር እንደመጣ እሱን ታምናለህ። ለበደል ኃጢአታችን እንደሞተ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ ደግሞ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ በባሪያዎቹ በሐዋርያቱ የተናገረውን ቃል እሱን አምነህ ነው የዳንከው። ስለዚህ እሱን ስናምን ከአፉ የወጣውን ቃል እሱን ስናምን እሱ ያስተማረውን ትምህርት እሱን ስናምን እሱ የላካቸውን መልእክተኞች የብሉይ ኪዳንም ነቢያት እሱ ነው የላከው፣ የአዲስ ኪዳንም ሐዋርያት እሱ ነው የመረጣቸው፣ እሱ ነው የላካቸው። በእነሱ በኩል የተሰበከ ቃል የሕያው እግዚአብሔር ለዘላለም የሚኖር የሕያው እግዚአብሔር ያምላክ ቃል ነው። ስለዚህ ፐርሰኑን ነው የምታምነው ማለት ነው። ራሱ ጌታን ነው የምታምነው። ጌታን ማመንክ ማለት ቃሉን አመንክ ማለት ነው። ቃሉን አመንክ ማለት ጌታን አመንክ ማለት ነው። እና ይሄን ነው ብዬ የምልህ። የምትለው ነገር ካለ በልና ጥያቄ የሆነብን ክፍል ትነግረናለህ ማለት ነው። እና ወንድሞችም ሜላም አለ እነግርሃለሁ። 5 ደቂቃ ብትሰጡኝ አንድ አጠር አድርጌ ለማብራራት እሞክራለሁ። 5-6 ደቂቃ ከሰጣችሁኝ አላውቅም ምኑን ጥያቄን እንዳለ ሀሳቢ ምን እንደሆነ ኖ ጥያቄ የሆነብህ ክፍል አለ አይደል? ጠቅሳለህ አይደል? እሱን ለማብራራት ትንሽ 4-5 ደቂቃ ያስፈልገኛል። ችግር የለም። እሺ አንብበውና ክፍሉን ንገረን። አንብበውና ከዛ አንብበውና አንተ የገባህን አብራራልን። ከዛ መረዳትህን ሰማና ወንድሞችም ዳንኤል ሜላም ስላለን እኔም ስላለው እንመልስላለን። ክፍሉን አንብበው። አሁን ለዘላለም ሕይወት ከዛሬ ድረስ በእግዚአብሔር ልጅ ላይ ያለን እምነት እንዲሸረሸር ያደርገህ የመጽሐፍ ቅዱስ ክፍል እሱን አንብበው። ቴንክ ዩ። የዮሐንስ ወንጌል ላይ ኢየሱስ ስለ ሕይወት እንጀራ ይናገራል። እዚህ ጋር ስለ ዘላለም ሕይወት የሚናገርበት ክፍል አለ። ዮሐንስ 6 ከቁጥር 25 ጀምሮ እስከ ታች ባለው ድረስ ማለት ነው። ከዛ በፊት ግን ዮሐንስ 1 ላይ መጀመሪያ መረዳት ያለብኝ የተረዳሁት ነገር ምንድን ነው? በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ። ቃልም በመጀመሪያ ይቅርታ፣ አዲስ መደበኛ ትርጉም ነው እያነበብኩ ያለሁት። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ እግዚአብሔር ነበረ። ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህች ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ያበራል እያለ ሄድና ምንድን ነው እግዚአብሔር ራሱ ቃሉ እንደሆነ ይነግረናል የዮሐንስ ወንጌል ምዕራፍ 1 ላይ እና ቃል ደግሞ ስጋ እንደሆነም 14 ላይ ይነግረናል። ቃሉ ራሱ ስጋ ሆነ፣ ወልድ ማለት ነው። ቃሉ ራሱ ስጋ ሆነ ይለናል። እዚህ ጋር ደግሞ በ25 ላይ ምዕራፍ 25 ላይ መጣና ቁጥር 6 ከምዕራፍ 25 ይጀምርና ከቁጥር 25 ምዕራፍ 6 ከቁጥር 25 ከቁጥር 25 ከባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ ይሄኛው ግን እንዳላረዝምባችሁ ሐሳቤን ኖ አንብበው እንደዛ ካላችሁ ከባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ የሚሰጣችሁ የዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተቡን በእርሱ ላይ አትሟልና። እነርሱ ታዲያ እግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው።
ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተን እንድናምንህ ምን ታምራዊ ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እነርሱም ጌታ ሆይ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠማም። ነገር ግን እንደነገርኳችሁ አይታችሁኝም እንኳ አታምኑም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣውም። ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና። የላከኝም ፍቃድ ከሰጠኝ ሁሉ አንድ እንኳ ሳይጠፋብኝ በመጨረሻው ቀን እንዳስነሳ ነው። የአባቴን ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ። አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያጉረመርሙበት ጀመረ። ደግሞም ይህ አባቱና እናቱ የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድሁ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታጉረምርሙ። የላከኝ አብ ካልሳበው በቀር ማንም ወደ እኔ መምጣት አይችልም። እኔም በመጨረሻው ቀን አስነሳዋለሁ። በነቢያትም ሁሉም በእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏልና። አብን የሚሰማና ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔር ዘንድ ከሆነው በቀር አብን ያየ ማንም የለም። አብን ያየው እርሱ ብቻ ነው። እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የሚወርድ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እዚህ ጋር ነው ሐሳብ ያለው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህ እንጀራ ለዓለም ሕይወት እንዲሆን የምሰጠው ሥጋዬ ነው። አይሁድም እንበላ ዘንድ ይህ ሰው ሥጋውን እንዴት ሊሰጠን ይችላል እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመረ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰው ልጅ ሥጋውን ካልበላችሁ እና ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬንም የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝንም እንዲሁ ከእኔ የተነሳ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በሉ ሞቱም፣ ይህን እንጀራ የሚበላ ግን ለዘላለም ይኖራል። ይህን የተናገረው በቅፍርናሆም በምኩራብ እያስተማረ ሳለ ነበረ ይልና ማቴዎስ 26 ላይ ያው የጌታ እራት የምንለው አለ። ዳቦውን አንስቶ እንጀራውን አንስቶ ይሄ ሥጋዬ ነው ያላቸው ፓርት አለ እና የዚህ ሚስጥር እዛ ጋር ነው የሚፈታው ይመስለኛል። ሥጋው እንዴት እንደሚበሉ የነገራቸውና እንዴት ነው ይሄን እንዴት ታስማማልኛለህ? እንዴት ነው የክርስቶስን ሥጋ የዘላለም አሁን ለምሳሌ ሌላ ቦታ ላይ አሁን በሱ የምናምነው ምኑን ነው? ቃሉን ነው የምናምነው አይደለ? የተናገረንን ነገር ነው የምናምነው። ምክንያቱም ቃሉ ነው ክርስቶስ አብ ራሱ ቃሉ ነው። ቃሉም ሥጋ ሆነ። ወልድም የሆነው ቃሉ ነው
አሁን ምናምነው ክርስቶስ የተናገረውን ነገር ነው። አሁን ክርስቶስ በሚናገረው ነገር ነው እምነታችን የሚሆነው። ሰው አሁን የምንበላው የታለ ያ ደም የታለ የዘላለም ሕይወት የሚሰጠን የምንበላው ደም የሚታይ አይደለም ወይ የሚቀርብ አይደለም ወይ ነው ጥያቄ። የዘላለም ሕይወት እንዲኖር ይሄን ስጋ መብላት የለብንም ወይ ይሄንንስ ደም መጠጣት የለብንም ወይ ነው። እሺ ቴንክ ዩ ወንድማችን። ለወንድሜ ለሜላ ሰጣዋለሁ። ከዚህ በፊት ያለህን ነገር ልጠይቅህና ወንድሜ ለሜላ ሰጣዋለሁ። ዮሐንስ ወንጌል ምዕራፍ 6 ላይ በጣም ብዙ ጊዜ ደጋግመን ተናግረንበታል። ጥያቄ እንደሚገባኝ በሚበላ እና በሚጠጣ የጌታ ስጋና ደም ተብሎ በተባለው ላይ ነው የዘላለም ሕይወት እንደሌለህ ወይ ደግሞ እስከዛሬ ድረስ አለኝ ብለህ ያልከው ነገር ያጠራጠረህ የሚጎድለኝ ነገር አለ ብለህ የሚል ነገር ያመጣኸው ከዚህ ከዮሐንስ ወንጌል ምዕራፍ 6 እና ደግሞ በተመሳሳይ ወንጌላት በተባሉት በማቴዎስም በሉቃስም ላይ የተጠቀሰው የጌታ እራት ተብሎ የሚባለው በሱ ላይ ነው፣ በህብስቱና በወይኑ ላይ ነው ጥያቄ አለ ማለት ነው። ኦኬ እስካሁኗ ድረስ ባለው ቆይ አትዝጋው ማይከን እስካሁኑ ድረስ ባለ በእግዚአብሔር ልጅ ላይ ባለህ እምነት የዘላለም ሕይወት አለው ብዬ ስል ቅድም አለኝ ብለህ ነበር አይደል? ትክክል። የዘላለም ሕይወት በእግዚአብሔር አምናለሁ ነው ያልኩት። ነው በክርስቶስ በእግዚአብሔር ልጅ ላይ ባለኝ እምነት ነው እምነት ነው ብያልኩ ቅድም ስትመልስልኝ በእግዚአብሔር ልጅ ላይ ባለኝ እምነት የዘላለም ሕይወት እንዳለኝ አውቃለሁ፣ ልጁ ነኝ፣ የኃጢአት ይቅርታንም አግኝቻለሁ፣ ልጁ ነኝ ነው ያልከኝ ቅድም። ኦኬ ይህንን የዘላለምን ሕይወት በጥርስ የሚበላ ነገር ሰጥተው ነው ጴንጤዎቹ ወገኖቼ መሰረት ክርስቶስ ያገኘኸው ወይስ በእግዚአብሔር ልጅ ላይ በእውነት ባለህ እምነት ነው ያገኘኸው? ያመንኩት በእግዚአብሔር ልጅ ላይ ባለኝ እምነት ነው። ግን አሁን ምንድነው እያነበብኩኝ እየተረዳው ሲሄድ ይሁን አላውቅም፣ ግን እምነቴ መሆን ያለበት የሚነግረኝ ክርስቶስ ራሱ የሚናገረው ነገር ላይ ነው ብዬ አሰብኩኝ። ጥሩ ነው። እሺ ስለዚህ ኢየሱስ የሰጠህን ስጋና ደም እስከዛሬ ድረስ እንዳልበላህ እና እንዳልጠጣህ ነው የምታውቀው አይደል? አዎ። እስከዛሬ ድረስ አልበላሁም አልጠጣሁም። አዎ። ታዲያ ሳትበላ ሳትጠጣ ነው የዘላለም ሕይወት አለኝ ብለህ የምትለው ማለት ነው? በእምነት የሰው ልጅ የሚድነው በማመን ይመስለኝ ነበረ፣ የራሴ መረዳት። ኦኬ እንደው እቺን ቃል ልናገርና ለሜላ ልስጠው በደንብ በሰፊ እንሄድበት ማለት ነው። እስቲ ቁጥር 29 ምንድነው ብሎ የሚለው? ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ምን ስላሉት ነው ይሄንን ብሎ ያለው? ቁጥር 30 እስኪ መልስ አንብቦ ይሄን ቃል የተናገረው ጌታ ቁጥር 33 ላይ ያለው መልስ የመለሰው እነሱ ምን ስላሉ ነው? ከቁጥር 30 ጀምሮ አንብቦ። ስለዚህ እንዲህ ብለው ጠየቁት። ልብ በል እንዲህ ብለው ጠየቁት ይላል። ጠያቂዎቹ የአይሁዳውያን ማህበረሰብ ናቸው። በጌታ ኢየሱስ ክርስቶስ የሚያምኑ ሰዎች አይደሉም። ለሚከተለው ህዝብ ነው ይሄን ጥያቄ ጠየቁት። ስለዚህ እንዲህ ብለው ጠየቁት ይላል። ቀጥል። አይተን እንድናምንህ ምን ተአምራዊ ምልክት ታደርጋለህ? ምንስ ትሰራለህ? ቀጥል። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችንን በምድረ በዳ መና በሉ። ቀጥል። የእስራኤልን ህዝብ ጀርኒ ነው አይደል የሚናገሩት? በምድረ በዳ ሲጓዙ መና የበላው ህዝብ በምድረ በዳ እንዴት እንደበሉ ብለው ያሉት ማለት ነው። አዎ እሺ። ጌታስ ምን መለሰ? ቁጥር 32 ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው አላቸው። እነሱ እንጀራውን የሚሰጠው ማን ነበር ብለው ነው ያመኑት? ሙሴ። ኢየሱስ ደግሞ ማን ነው የሰጣችሁ ነው ብሎ እያለ እየነገራቸው ያለው? እግዚአብሔር አባቴ ነው የሰጣችሁ እያላቸው ነው።
አባቴን የሰጣችሁ። እነሱ እግዚአብሔር አምላካችን ብለው የሚሉት እሱ አባቴ ነው እያለ ይነግራቸዋል። እሱን የሰጣችሁ አላቸው። ስለዚህ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው አላቸው። ትክክል። ከዛስ ቀጥሎ ያለውን ነው ቁጥር 33 የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እሺ የእግዚአብሔር እንጀራ ከሰማይ የወረደው ለዓለምን ሕይወት የሚሰጠው ከስንዴ የተጋገረ እንጀራ ነው ከሰማይ የወረደው ወይስ እስራኤላውያን በምድረ በዳ የበሉት የመላእክት እንጀራ ተብሎ የተባለው እንደሱ አይነት ነው የወረደው ከሰማይ የወረደው? ጥያቄው አንዴ ተደግመህ ቁጥር 33 የጌታን መልስ ነው የምጠይቀው። ማስተዋል ያለብን የእግዚአብሔር እንጀራ አለ። እነሱ ምድረ በዳ ላይ ስለበሉት እንጀራ ሲያወሩት ሙሴን የሰጣቸው ብለው ሲያወሩት አይ እሱንም የሰጣቸው አባቴ ነው እያላቸው ነው። ያ እስራኤላውያን በምድረ በዳ ሲጓዙ የነበሩት የበሉት መና በጥርስ የሚበላ ነው አይደል? በጥርስ የሚታኘክ የሚበላ ነው አይደል? ትክክል። ማርማር ይል ነበር። እንደውም በእጅ የሚጨበጥ ነው፣ ግዑዝ ነገር ነው። ማርማር ይል ነበረ። የድንብላል ዘር አይነት ነገር የሚመስል ነበረ። ነጭ ነው። ጠዋት ሲወጡ እንደ ጤዛ ሆኖ በየሰፈራቸው ላይ ወድቆ ነበር ማለት ነው። አንስተው በሉ። ይህ ምንድን ነው ብለው እስኪሉ ግዑዝ ነገር ነው። ግዑዝ ነገር ነው። የሚጣፍጥ ነው። ማን ያዘጋጀው? ራሱ እግዚአብሔር ነው ያዘጋጀው። ከሰማይ ነው የወረደው። ማንም ጋግሮ እዛ ምድረ በዳ ላይ አልበተነውም። እግዚአብሔር ነው ያዘጋጀው። እሱን ግን እነሱ ሙሴ ነበር ሰጠን ብለው የሚሉት ኖ፣ እግዚአብሔር ነው የሰጣችሁ፣ አባቴ ነው የሰጣችሁ ነው። ሙሴም ተነግሯቸዋል። በእርግጥ እግዚአብሔር ነው የሰጣችሁ ይህን እንጀራ ብሏቸዋል። ዘጸአት መጽሐፍ ምዕራፍ 17 ላይ ማለት ነው። እነሱ ግን ሙሴ ነው ብሎ የሚል መረዳት ነበራቸውና አንደኛ እሱኛውንም የሰጣችሁ እግዚአብሔር ነው አላቸው። አባቴን ማነው? እግዚአብሔር ነው የሰጣችሁ አላቸው። ሙሴ አይደለም፣ እግዚአብሔር ነው የሰጣችሁ አላቸው። አሁን ግን የሚለው ነው ቁጥር 33 የመጨረሻው ላይ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው አለ። ትክክል። ከዛ እስካለ በኋላ የእግዚአብሔር እንጀራ ከሰማይ የሚወርድ ልብ በል፣ የእግዚአብሔር እንጀራ ከየት ነው የሚወርደው? ከሰማይ። እና ይሄ የሚወርደው የእግዚአብሔር እንጀራ ለዓለም ሕይወትን የሚሰጥ ነውና አላቸው አይደል? አዎ። ከሰማይ የወረደው የእግዚአብሔር እንጀራ ማን ነው? ክርስቶስ። አንተ ይህንን እንጀራ በልተኸዋል? አልበላውም። ስለዚህ የዘላለም ሕይወት የለህም ማለት ነው። እስከዛሬ ድረስ በእግዚአብሔር ልጅ ላይ ያለኝ እምነት የዘላለም ሕይወት ሰጥተኛል ብለህ ያልከው ወንድሜ፣ እውነቱን ስነግርህ መሰረ ክርስቶስ ቤተክርስቲያን ውስጥ ቁጭ ብለህ በቅንነት ነው። ቃል እግዚአብሔርን ስላልገባህን የጠየቀን ቴንኪው። ግን እስካሁን ድረስ የዘላለም ሕይወት የለህም። ለምን? ይህንን ከሰማይ የሚወርደውን እግዚአብሔር የሰጠህን ለዓለም ሁሉ ሕይወት የሚሰጠውን እንጀራ አልበላሁም። ይሄ እንጀራ ማን ነው? ክርስቶስ ነው። ክርስቶስ ነው። ክርስቶስን አልበላሁም። ክርስቶስ እንዴት ነው የሚበላው? በጥርስ ነው የሚበላው? አሁን በጥርስ ነው የሚበላው? በጥርስ ነው የሚታኘከው? በጥርስ ነው የምንበላው? ሜላ ሲነግርህ በደንብ ስማው። እዚህም ያላችሁ ሰዎች በደንብ ስሙ። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ከጌታ እራት ጋር አገናኝታችሁ በተለይ በማቴዎስና በሉቃስ በማርቆስ ላይ የተጻፈው በጥርሳችን ከምንበላው ህብስትና ወይን ጋር አገናኝቶ የሚተረጉሙ ሰዎች ነው በጣም ብዙ ጥፋት። አሁን ወንድማችንም ልክ እንደዛ ስለተረጎሙ ነው ያመጣው። ወንድሜ ሜላ የሚለውን በደንብ ስማው ወንድማችን። ቴንኪው ሜላ ይቀጥል። ይሄ እንጀራ እንዴት እንደሚበላ ከሰማይ የወረደው እንጀራ በሰው እጅ የሚጋገር ዳቦ አይደለም። በሰው እጅ የሚጨመቅ ወይን አይደለም። የጌታ እራት ብለን የምንወስደው አይደለም። ከሰማይ የወረደው አማናዊ የሆነ እግዚአብሔር ልጅ ነው። ሜላ ይቀጥል። ቴንኪው እንዴት እንደሚበላ እሺ እድሜ ቴንኪው። እሺ ሰላም ብያለሁ። ሐሌም ነው የሚለው ዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ አጠር አድርገን ለማየት እንሞክር። መጽሐፉን ስለያዝከው አይደል? መጽሐፉን እያየው ነው። እሺ በጣም አሪፍ። በጣም ባጭሩ አድርጌ ላስረዳ ሐሳቡን። ቁጥር 27ን ተመልከትልኝ። እሺ ዳኒ ልተኛ ነው ማለት ነው። አንብበው ወይስ አንብበው? አለው 27 27
ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተቡን በእርሱ ላይ አትሟልና ይላል። በጣም አሪፍ። አሁን እዚህ ጋር ስንት መብል ይታያል? አንደኛው የሚጠፋ አይደል? የሚጠፋ እንጀራ አለ። ሁለተኛው ደግሞ ለዘላለም ሕይወት የሚሆን ምግብ አለ። ሁለት አይነት ነው አይደል ያለው? እሺ ከላይ ከፍ ብለህ ካየኸው እነዚህ ጌታ ኢየሱስ ክርስቶስ 5 እንጀራና 2 ዓሣ አብርክቶ ሰጥቷቸው ነበር አይደል? እና ያንን ነገር ሊትራሊ ነው አይደል የበሉት? በአፋቸው ነው የበሉት። ትክክል። ስለዚህ ኢየሱስ ምን አላቸው? ቁጥር 26 ላይ ካየኸው እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም ካላቸው በኋላ ነው ለሚጠፋ መብል አትስሩ ያላቸው አይደል? ትክክል። ስለዚህ የሚጠፋው መብል የሚበላ መብል ነው፣ በአፍ ውስጥ የምታስገባው ነው፣ ወደ ሆድ የሚገባ ነው በአጭር አማርኛ። ኢየሱስ ምን አላቸው? ለዘላለም ሕይወት የሚኖር መብል ይሏል አይደል? ሁለተኛውን መብል። ትክክል። በጣም አሪፍ። ይሄኛው ሁለተኛውን መብል እንዴት ነው ማግኘት የምንችለው ወይም እንዴት ነው መብላት የምንችለው የሚለውን ይጠይቁታል። ቁጥር 28 ላይ እስቲ አንብበው። እነርሱም ታዲያ እግዚአብሔርን ስራ ለመስራት 28 ነው ያልከኝ? አዎ ልክ ነህ። እነርሱም ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። በጣም አሪፍ። አሁን ኢየሱስ ምንድን ያላቸው? ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ አላቸው አይደል? አንተ አዲሱ መደበኛ ትርጉም እያየው ስለሆነ ነው ትንሽ ቃላቱ ቢለያየን ተረዳኝ። ስለዚህ ይሄ የዘላለም ሕይወትን የሚሰጠውን መብል የሰው ልጅ ለሚሰጣችሁ ስሩ ስላላቸው እነሱ ፈለጉት አይደል? የኔ ዘላለም ሕይወትን። ትክክል። ስለዚህ ምን ብሎ ጠየቁት? የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የሚደረግ ነገር መሰላቸው። ከዛ የኢየሱስን መልስ እንስማው። ኢየሱስ ምን ብሎ መለሰላቸው? ቁጥር 29 ላይ እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው አለ። አዎ። ስለዚህ ይሄ ስራ እንዴት ነው ከተባለ፣ እንዴት ነው የሚሰራው ከተባለ በማመን ነው። የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። ስለዚህ እሱን ማመን ማለት ይህን ለዘላለም ሕይወት የሚሆነውን መብል መብላት ነው ማለት ነው። አሁን ለጠየቁት ጥያቄ ይህ መንፈሳዊ መብል እንዴት ነው የሚገኘው ለሚለው ጥያቄ እምነት ብሎ ኢየሱስ ይመልስላቸዋል ማለት ነው። እሺ ከዛ ቁጥር 33 ላይ ደግሞ ሄደን የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። አዎ ተመልከት። ይሄ የእግዚአብሔር እንጀራ ከየት የሚወርድ ነው? ከሰማይ። ኢየሱስ ቅድም አንተ ዮሐንስ ወንጌል ምዕራፍ 1 ስታነቡ ሰምቻለሁ በመጀመሪያ ቃል ነበር የሚለውን አይደል? ትክክል። ከዛ ቁጥር 14 ላይ ቃልም ሥጋ ሆነ ይለናል። ይሄ ከሰማይ የመጣው ቃል ከሰማይ ሲወርድ ሥጋ ነበረው እንዴ? ሲወርድ ምድር ላይ ቃሉ ሥጋ ሆነ ይላል። ሥጋ ሆነ እንጂ ከሰማይ ሲመጣ ሥጋ ሆኖ አይደለም አይደል የመጣው? ቃል ሆኖ ነው የመጣው። ቃል ሆኖ ነው የመጣው። ስለዚህ ሰው የሆነው ሥጋ ሆነ ማለት ሰው የሆነው ከማርያም ከተወለደ በኋላ ነው አይደል? ትክክል። በጣም አሪፍ። ስለዚህ እዚህ ጋር ስታነበው የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና ሲላቸው ምን እያለን ነው? ስለመጣው ስለ ቃል ነው አይደል እያወራ ያለው አይደል? እንጂ ሥጋው ከሰማይ አልወረደም አይደል? ትክክል። በጣም አሪፍ። ስለዚህ አሁን የእግዚአብሔርን እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ልክ ይህን ሲነግራቸው ድጋሚ ጠየቁት። ይህን እንጀራ ፈለጉ። ቁጥር 34 ላይ ምን ብሎ ጠየቁት? ጌታ ሆይ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት።
በጣም ጥሩ አያደን ይህን እንጀራ ፈለጉት። ስለዚህ በየዕለቱ መብላት ፈለጉ፣ በየቀኑ መብላት ፈለጉ። ዘውትር የሚለው እሱ ነው አይደል? በየቀኑ መብላት ፈለጉ። ከዛ ኢየሱስ ደግሞ ምን ብሎ መለሰላቸው? አሁንም የህይወት እንጀራ እኔ ነኝ። እሺ ቀጥለው። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠማም። ነገር ግን እንደነገርኳችሁ በቃ እችኛው ፖይንት በጣም አሪፍ ነው። አሁን ይሄኛውን ቁጥር 36ን በደንብ ተመልከተው። እዚህ ጋራ ሁለት ነገሮችን ጌታ ኢየሱስ ትይዩ አድርጎ ያስቀምጥልናል። መምጣትና ማመን፣ መብላትና መጠጣት አይደል? በደንብ ተመልከተው። መምጣትና ማመን አለ፣ መብላትና መጠጣት አለ። እየተረዳኝ ነው? ያልከው መብላትና ማመን መጀመሪያ መምጣትና ማመን አለ፣ መብላትና መጠጣት አለ። ትክክል። እነዚህ ሁለቱ ነገሮች ትይዩ ነው አይደል የተቀመጡት? ምንድነው ያለው? የህይወት እንጀራ እኔ ነኝ አለና አሁን የህይወት እንጀራ እንዴት ነው የምትበላው የሚለውን ነው ማሳየ። ወደ እኔ የሚመጣ ነው መምጣት አለ አይደል? ከቶ አይራብም አለ። ትክክል። የመጣ ምን አይልም? አይራብም። ከዛ በእኔ የሚያምን አለ ሁል ጊዜ ከቶ አይጠማም። እሺ የነሱ ጥያቄ ምን ነበር? ዘውትር ስጠን ነው አይደል ያሉት? እለት እለት ነው የፈለጉት። ትክክል። ኢየሱስ የህይወት እንጀራ እለት እለት የሚሰጥ ነው ወይንስ አንድ ጊዜ ነው? እሱን አይነግረንም። እሺ ወደ እኔ የሚመጣ ከቶ አይራብም አለ። ለምሳሌ አሁን አንተ አንድ እንጀራ ስትበላ በዛ ሞመንት ላይ ትራባለህ? አትራብም። እሺ በእኔ የሚያምን ሁልጊዜ አይጠማም። ስለዚህ በኢየሱስ ስታምን ሁልጊዜ ምን አትሆንም? አትጠማም። ስለዚህ ኢየሱስን የምታምነው በየዕለቱ ነው እንዴ? አንዴ ነው የምታምነው። ኢየሱስን አንዴ ስታምነው ሁልጊዜ ምን አትሆንም? አትጠማም። ወደ እኔ የሚመጣ የሚለው ደግሞ ምን ማለቱ ነው? በእኔ የሚያምን ነው አይደል? ትክክል። ስለዚህ ወደ ኢየሱስ የመጣ ከቶ ምን አይልም? አይራብም፣ አይጠማም። ስለዚህ አንድ ኢየሱስን ስታምነው ለዘላለም አትራብም፣ ለዘላለም አትጠማም። ትክክል። ስለዚህ የእንጀራ ዘውትር የሚሰጥ ሳይሆን አንድ ስታምነው የህይወትን እንጀራ ለዘላለም አትራብም፣ ለዘላለም አትጠማም። ለዛ ነው ቁጥር 37 ላይ በደንብ ግልጽ ያደርግልናል። አብ የቁጥር 37 አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ ነው። በቃ ስለዚህ ይሄን ህይወትን እንጀራ እንዴት ነው ሰው ልጅ የሚቀበለው ከተባለ በማመን ነው። በእኔ የሚያምን ሁሉ ጊዜ ከቶ አይጠማም፣ ከቶ አይራብም አላቸው። ስለዚህ ይሄ ሁለተኛው መብል ነው። የቅድሙ የሚጠፋ መብል ነው። ይሄ የሚጠፋ መብል ባፋቸው በልተውታል፣ ጠፍቷል። ይሄ ሁለተኛው መብል ግን ዘውትር ስጠን አሉት። ለዛ መልስ ሲሰጣቸው ወደ እኔ የሚመጣ በእኔ የሚያምን ከቶ አይራብም፣ ከዛስ ከቶ አይጠማም ይላቸዋል ማለት ነው። ከቶ አይጠማም ይላቸዋል ማለት ነው። ስለዚህ የህይወት እንጀራ ከሰማይ የወረደው ያ ቃል እሱን ማመን ነው። እሱን ስታምን ከቶ አትራብም፣ እሱን ስታምን ከቶ አትጠማም። አሁን ጥያቄያቸው ምን ነበር? የመብል አይደል ጥያቄያቸው? ትክክል። የመብል ስለነበር ጥያቄያቸው ምን ብሎ ነው የመለሰላቸው? አይራብም ብሎ ነው የመለሰላቸው። ለምን ከተባለ ያ የሚጠፋውን መብል የበላ ሰው ይራባል አይራብም? ይራባል። ይሄን መንፈሳዊ መብል ግን የበላ ሰው ምን አይሆንም? አይራብም። ትክክል። ስለዚህ ጉዳዩ በአፍ በልተ ሆዱ ስለሚገባ ነገር አይደለም ጌታ እየተናገረ ያለው። እነሱ የፈለጉት ነገር መብል ስለነበር በመብል አድርጎ አስተማራቸው ማለት ነው።
በሚገባቸው ነገር። ስለዚህ የህይወት እንጀራ ለማግኘት ዘውትር ስጠን ሲሉት አይ አይደለም፣ የህይወት እንጀራ አንዴ ነው የሚሆነው፣ አንዴ ካመናችሁ ለዘላለም አትራቡም፣ ለዘላለም አትጠሙም አላቸው። ስለዚህ ቅድምም ከላይ ተናል ቁጥር 29 ላይ የእግዚአብሔር ስራ እንድንሰራ ምናድርግ ባሉት ጊዜ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ማለት ነው። ትክክል። ስለዚህ የህይወት እንጀራ የተባለው ስጋው ደሙ እሱን ማመን ነው፣ መቀበል ነው እሱን እንጂ ልክ እንደሚጠፋው መብል ባፋችን ውስጥ የምናስገባው ነገር በጭራሽ አይደለም። እሺ ጥያቄ አለ እዚህ? አዎ በሚገባ። ጥያቄ ምንድነው? አሁን እዚህ ጋር ምን አለ? አንዴ ምን አለ እዚህ ጋር አንደኛው ጥያቄ ምንድነው? የምናምነው ምንድነው? አሁን የነገረንን ነው የምናምነው አይደል? አንደኛ አሁን ለምሳሌ የምናምነው ምኑን ነው? አሁን ክርስቶስን እናምነዋለን፣ ግን ስናምነው ምኑን ነው የምናምነው? አሁን በእኔ የሚያምን ፈጽሞ አይጠማም ይለናል። ምኑን ነው የምናምነው? አንደኛው ጥያቄ እኔ እየጻፍኩ ስለሆነ ነው ያልጠየቅኩ፣ በመሀል እያወራ ይቅርታ ሜሎስ። ሁለተኛው ደግሞ እዚህ 51 ላይ ምን ይላል? ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ስጋዬ ነው ይላል። እዚህ ጋር አይልም? 51 ላይ ይላል። ከዛ ግን አሁን እዛ የጌታ እራት ላይ ግን ምንድነው የሚያደርገው? አነሳና ይህ አለ ከዚህኛው ስጋ ጋር እንድታስማማልኝ ነው የምፈልገው፣ ይህ ስጋዬ ነው አለ ዳቦን አንስቶ። አሁን እዚህ ጋር ምንድነው እኔ የተረዳሁበት መንገድ ምንድነው? እዚህ ጋር እያሳያቸው ያለው እምነትን ነው። እሱ እያሳያቸው ያለው ምንድነው? እምነትን ነው። የያዘው እኮ ዳቦ ነው አይደል? ግን ምንድነው ይሄ ስጋዬ ነው የዚህ ሚስጥር የፈታላቸው ይመስለኛል የጌታ እራቱ ላይ እዛ ጋር። ምክንያቱም የያዘው ዳቦ ነው ስጋዬ መበላት አለበት እያለ በግልጽ ይናገራል። 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ይህም እንጀራ ይላል እዚህ ጋር ለዓለም ሕይወት እንዲሆን የሚሰጠው ስጋዬ ነው። አይሁድም እንበላ ዘንድ ይህ ሰው የአይሁድን ጥያቄው ደግሞ እዚህ ጋር ስማ፣ እንበላ ዘንድ ይህ ሰው ስጋውን እንዴት ሊሰጠን ይችላል እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመር። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰው ልጅ ስጋውን ካልበላችሁና ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬም ይላል እዚህ ጋር አሁን ስጋው እምነት እንዳልሆነ እየነገረን ያለው። ስጋው በእምነት የሚገኝ ስጋ ነው። ነገር ግን ስጋዬ የሚበላ ደሜም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። ሰው ምን እያለን ነው? የሚበላና የሚጠጣ ነው እያለን ነው ያለው ማለት ነው አይደለም? እሺ አሁን አንተ ቅድም ዮሐንስ ወንጌል 6 ላይ የሌለ ነገር አምጥታል፣ ዳቦ የሚል ነገር እና ካልተሳሳቱ ከነዚህ ከተመሳሳይ ወንጌላት ጋር አገናኝቶ ነው እየነገርከኝ ያለው። ኢየሱስ ያሳያቸው ነገር የለም በእጅ የሚያዝ። ቅድም እንደዛ ብለህ ነበር፣ በእጅ የሚያዝ ዳቦ ስትል ነበርና አይደል? እንደዛ አይነት ነገር የለም ዮሐንስ ወንጌል 6 ላይ። ዮሐንስ ወንጌል 6 ላይ የለም፣ ግን የጌታ እራት ላይ ነው ማለት። የጌታ እራት ላይ ግን እንደዛ አላቸው። ግን እሱ በጣም የሚለያይ ነገር ነው። ኦኬ እሺ፣ እሱን ተወና፣ ግን እዚህ ጋር ግን ስጋዬ አለ። ግን እዚህ ጋር ግን ስጋዬ የሚበላ የመጀመሪያ ጥያቄ እሺ፣ ፖይንት በፖይንት አድርገን እንድንሄድ የመጀመሪያ ጥያቄ ምን ነበር ያልከኝ? የምናምነው ምኑን ነው? አሁን ቃሉን ነው የምናምነው አይደል? አሁን ቃሉ ነው ስጋ የሆነው። እሱ ማለት ቃሉ ነው እኔ እንደምረዳው። ምክንያቱም ቃል ነው ስጋ የሆነው።
ያው ቃሉን እሱ ሲናገር ያው በቃሉ ነው አሁን ገባ አሁን ቃሉን ነው የምናምነው። አሁን ለምሳሌ ቃሉ ትክክል ካልሆነ አሁን ለምሳሌ የክርስቶስ ቃል ሁለት ሐሳብ ያለው ቃል ቢሆን አታምነው፣ ምክንያቱም የተምታታ ቃል ሊሆንብህ ነው ማለት ነው። ግን አሁን እሱን የምታምነው በቃሉ ነው፣ ቃሉን ነው። እሱ ማለት ቃሉ እንደሆነ ደግሞ ቃሉ ወደ ስጋ እንደተለወጠም ይነግረናል። ቃሉ ራሱም እግዚአብሔርም እንደሆነ ይነግረናል። አሁን ክርስቶስን ስናምን ቃሉን ነው የምናምነው ማለት ነው አይደለ? አሁን ይሄ የሚናገረውን ቃል እናምናለን። እሺ አንደኛ ቃሉ ወደ ስጋ አልተለወጠም። ተለወጠም ትሏ ቃል አደገኛ ስለሆነች ቃሉ ወደ ስጋ አልተለወጠም። ቃል ስጋ ነው የሆነው፣ ሰው ሆነ ማለታችን ነው። ስለዚህ የምናምነው ምንድነው ከተባለ እዛው ዮሐንስ ወንጌል ምዕራፍ 6 ላይ ምን ማመን እንደሚገባን ፖይንቶቹን ላሳየን። አንደኛ ቁጥር 9 ላይ ተመልከትልኝ። እሺ ምን ይላል? በእርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው አለ። እሺ ምንድነው የምናምነው? ኢየሱስ በአብ እንደተላከ ማመን አለብን። ትክክል። ስለዚህ የእምነታችን ምንድነው ኦብጀክቱ? ኢየሱስ ራሱ ነው። ትክክል። ስለዚህ አካሉን ነው የምናምነው ማለት ነው። ራሱ ኢየሱስን ነው የምናምነው። ትክክል። እሺ ቁጥር 35 ላይ ደግሞ ሄድልኝ። 35 ላይ ደግሞ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ አይራብም፣ በእኔ የሚያምን ፈጽሞ አይጠማም ይላል። በእኔ የሚያምን ፈጽሞ አይጠማም። ስለዚህ የምናምነው ምንድነው? እሱ የህይወት እንጀራ መሆኑን ማመን አለብን። ትክክል። ስለዚህ ወደ እኔ ኑ ሲለን በእኔ መኑ እያለ ነው አይደል? ስለዚህ አንደኛ አብ እንደላከው ማመን አለብን፣ ፐርሰኑን ማመን አለብን። ከዛ ደግሞ እሱ የህይወት እንጀራ መሆኑን ማመን አለብን። ትክክል። ይሄን አምናለሁ። አሁን ይሄን አምናለሁ እኔ። ይሄን ካመንክ ምን አለህ ማለት ነው? የዘላለም ህይወት አለኝ። እኔ ማውቀው እንደዛ ነው፣ የዘላለም ህይወት እንዳለኝ ነው ይሄን በማመን። ነገር ግን እዛ ጋር ምን አለ ከታች? ስጋዬ ግን አለ የሚበላ እሱ ጋር መጣና ችግር የለም። አሁን ምንድነው ማመን ያለብን ለሚለው ጥያቄ ከዚህ ዮሐንስ ወንጌል 6 ላይ ሌላ ቦታ ሳልወጣ ራሱ ጌታ የተናገረውን ላሳየ ስለፈለኩ ነው። እሺ ከዛ ቁጥር 40 ላይ ደግሞ ይልኝ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የአባቴ ፍቃድ ምንድነው? ወልድን አይቶ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው። እሺ ማየት ማለት እንዲህ በፊዚካል አይነ ማየት ማለት ነው እንዴ? አይደለም። ማየት ማለት ምን ማለት ነው? እዛው ላይ ተረጉምልናል። በእርሱ ማመን ምን አለው ነው የሚለን? የዘላለም ህይወት አለው። አየሁ አይደል? ማየት ራሱ ዝም ብሎ ፊዚካሊ አይደለም የሚታየው። ማየት ማለት ምን ማለት ነው? ትርጉም ያስፈልገዋል። ማመን። ስለዚህ አባቱ ፍቃድ ምንድነው? ኢየሱስን በማየት ወይም ደግሞ ኢየሱስን በማመን የዘላለም ህይወት እናገኛለን። በመጨረሻ ቀን ደግሞ ምን ይሆናል? ይነሳል። ስለዚህ አሁን አንተ ኢየሱስ ክርስቶስን ስታምን ምን አለህ ማለት ነው? የዘላለም ህይወት አለ። ከሞት ደግሞ ምን ትላለህ? ትነሳለህ። እሺ ቁጥር 47 ላይ ደግሞ ይልኝ እውነት እላችኋለሁ የሚያምን ሁሉ የዘላለም ህይወት አለው። በጣም አሪፍ። የሚያምን ሁሉ ደግሞ ምን አለው? የዘላለም ህይወት አለው። በቃ ስለዚህ ከላይ ጀምሮ ስናየው ጌታ ኢየሱስ እምነትና የዘላለም ህይወትን እያገናኘ ነው ነገረን። በጣም አሪፍ። አሁን ወደ ሁለተኛው ጥያቄ ደግሞ ልምጣ። ቁጥር 51 ላይ ይልኝ 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ህይወት እንዲሆን የምሰጠው ስጋዬ ነው ይላል።
እሺ ስለዚህ አሁን ኢየሱስ ክርስቶስ አድኖናል የምንለው መስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ አይደል ያዳነን? እንደዛ ነው ሊሆነው አፕን ያደረገው። አዎ ትክክል። ስለዚህ ይሄ እንጀራ የተሰጠው ለምንድን ነው? ለዓለም ነው አይደል የተሰጠው? ትክክል። በጣም ጥሩ። የጌታ እራት የሚሰጠው ለዓለም ነው ለአማኝ ነው? የጌታ እራት ፐርፐዙ ምንድን ነው? አዎ ፐርፐዙ ላይ እንመጣለን። አይ ግን የሚሰጠው ለማን ነው? ለሚያምን ሰዎች ናቸው። እኔ ማቀው የሚወስዱት የሚያምን ሰዎች። አዎ በኢየሱስ ክርስቶስ ያመኑ ሰዎች ህብረት አድርገው የጌታን እራት ይካፈላሉ አይደል? ይሄ እዚህ ጋር 51 ላይ ግን የሚለን ጌታ ይሄ እንጀራ የሚሰጠው ለማን ነው የሚለን? ለዓለም ነው። በቃ ለዓለም ነው። ለዓለም ነው የሚሰጠው። ሁለቱ ልዩነት አላቸው። አሁን ለምሳሌ አንድ ማያምን ሰው ስታገኝ ምንድነው የምትለው? በኢየሱስ ክርስቶስ እመን ትድናለህ እያልን ነው እንጂ የምንነግረው የጌታን እራት ብላ ትድናለህ ብለህ ትነግረዋለህ? ሳያምን እንዴት ስጋው ይሆናል ብሎ ያምናል? አትነግረውም። እንደዛ ብላ አትነግረውም። ማንም ሰው አይናገርም። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ስለዚህ መስቀል ላይ ኢየሱስ ክርስቶስ የሞተው ለሁሉም ነው አይደል? ትክክል። በቃ ስለዚህ እዚህ ጋር እየነገረን ያለው ከሰማይ የወረደው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለና እኔም አለ ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ስለዚህ ለዓለም የተሰጠ ነው ይሄ እንጀራ ማለት ነው። ስለዚህ ይሄ እንጀራ ለዓለም ስለሆነ የተሰጠው መስቀል ላይ የተቆረሰው ስጋ የፈሰሰው ደም ለዓለም ስለሆነ የተሰጠው ሰው ከላይ ቁጥር ጀምሮ ያየ ነው። ይህን እንጀራ ወይም ይህ ስጋ ስለ እኔ ነው የተቆረሰው፣ ስለ እኔ ነው ኢየሱስ የሞተው ብሎ ሲቀበል የዘላለም ህይወት ያገኛል። ምክንያቱም የተሰጠው ገና ከጅምሩ ለዓለም ስለሆነ ማለት ነው። ለዓለም የተሰጠው ተረዳይ? ልዩነቱን እንድታገኘው ብዬ ነው። ትክክል። እሺ ከዛ በኋላ ደግሞ ወረድ ብለን እንየው። ቁጥር 51 ላይ ነው ያለ ነው። ቁጥር 52 ላይ እናንቡ። አሁን ጌታዬን ሲናገር ግራ ገባቸዋል ሰዎቹ አይሁዶች። ትክክል። ምን አሉ? እስቲ አንብበው ቁጥር 52 እንበላ ዘንድ የሰው ስጋውን እንዴት ሊሰጠን ይችላል አሉ። ጥያቄያቸው ትክክለኛ ነው አይደል? በደንብ ግልጽ ጥያቄ ነው የጠየቁት። አዎ ምክንያቱም ከመጀመሪያው ጥያቄያቸው ጋር ይገናኛል። አሁን እነሱ መጀመሪያ የፈለጉት ነገር የሚበላ በጥርሳቸው የሚበላ ነገር ነው አይደል የፈለጉት? ለዛ ነው የመጡት። መጀመሪያ ስለበሉ አሁንም ድጋሚ መብላት ፈልገው ነው የመጡት። ግን ኢየሱስ ክርስቶስ ከራሱ ጋር አገናኘውና እኔን የሚበላ የሚል ነገር ተናገረ ማለት ነው። ከዛ እነዚህ ሰዎች ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በራሳቸው ተከራከሩ። ትክክለኛ ጥያቄ ነው የጠየቁት። ከዛ ኢየሱስ ምን ብሎ መለሰላቸው? ስለዚህ 53 እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ ሕይወት አለው። ቀጥሎ ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬም እውነተኛ ምግብ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም እኔ በመጨረሻው ቀን ምን አድርገዋለሁ አለ? የሚበላው አስነሳዋለሁ። ይህን ቃል ቅድም አላነበብነውም እንዴ? ትዝ የሚልህ ከሆነ አንብበነዋል አይደል? ኢየሱስ ማመን ምን ማለት እንደሆነ ሳሳይ ቁጥር 40 ላይ በመጨረሻ ቀን አስነሳዋለሁ ብሏል አይደል? ትክክል። በመጨረሻ ቀን አስነሳዋለሁ ያለው የአባቱ ፍቃድ ምን ነበር? ልጁን አይቶ አይደል የሚለን? ቁጥር 40 ላይ ብታየው ልጁን አይቶ ቅድም ያነበብኩት ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ።
ስለዚህ የአባቱ ፍቃድ ምን ነበር? ኢየሱስ ክርስቶስን በማመን የዘላለም ሕይወት በማግኘትና በመጨረሻ ቀን ይህን ያመነውን አካል እንደሚያስነሳው ነው። ይህንኑ ንግግር ነው እዚህ ጋር የሚደግምላቸው ጌታ ኢየሱስ። በመጨረሻ ቀን አስነሳዋለሁ አለ። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ቁጥር 54 ላይ ቁጥር 54 እና ቁጥር 40 በትይዩ የተቀመጡ ሀሳቦች ናቸው። በመጨረሻው ቀን መነሳት ስለሆነ ስለዚህ በመጨረሻ ቀን የሚነሳው ማን ነው ከተባለ የአብ ፍቃድ፣ እሱን ነው የምናየው። የአብ ፍቃድ ምንድን ነው? በኢየሱስ ክርስቶስ በማመን የዘላለም ሕይወት እንድናገኝ ነው። ስለዚህ እነዚህ ሰዎች አልገባቸውም። ስቲል በአፋቸው የሚገባ ነገር ነበር የፈለጉት። ስለዚህ ኢየሱስ ክርስቶስ ምን አለ? እኔን ብሉኝ፣ እኔን ጠጡኝ። which ቅድም ከጠየቁት ጥያቄ ጋር የሚገናኝ ነው። እኔን ያመነ ከቶ አይራብም፣ ወደ እኔ መጣ ከቶ አይጠማም። ስለዚህ እምነት እንደሆነ ነው እየነገራቸው ያለው። እሱን ማመን ምን ማለት ነው? ፐርሰኑን እናምናለን። ይሄ ፐርሰን ደግሞ ቅድም ምን ብያለሁ? ይህ ስጋው ምን ብሏል? ለዓለም ምን አድርጓል? ኢየሱስ ክርስቶስ ሰጥቷል ማለት ነው። መስቀል ላይ ተሰቅሏል፣ ደሙ ፈሷል ማለት እዚህ ሚልኮን ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ኢየሱስ ምን ነበር ያለው? ልክ ሲያየው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ኢየሱስ ሊትራሊ እኮ በግ አይደለም አይደል? ትክክል። ግን ያኔ ለኃጢአት መስዋዕት የሚቀርበው በግ ስለነበር በዛ መንገድ ፓራለል አድርጎ አስቀመጠው ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ ይህን ነው እየነገራቸው ያለው። ከዛ ወርደ ደግሞ አንብቦ ምን እንደሚል ቁጥር ስንት ላይ ነበር ያቆምነው? 54 ላይ ነን አይደለም? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና አላቸው አይደል? ትክክል። እውነተኛ ነው። የኢየሱስ ሥጋ እውነተኛ ነው፣ ደሙ እውነተኛ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን ይህን ቃል በደንብ ይለኝ። ቁጥር 57 እስቲ አንተ ብታነበው ነው ደስ ይለኛል። እስቲ አንብቦ ስንት ላይ? 55 ላይ 57 ሕያው አብ እንደላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝንም እንዲሁ ከእኔ የተነሳ በሕይወት ይኖራል። እሺ ሕያው አብ እንደላከኝ አይደል የሚለው? እኔም ከአብ የተነሳ ያለ ሕያው እንደምሆን ኢየሱስ ሕያው የሆነው ከማን የተነሳ ነው የሚለን? ከአብ የተነሳ ይላል አይደል? እንዲሁም የሚበላኝ ደግሞ ከኔ የተነሳ ምን ይሆናል ነው የሚለን? ሕያው ይሆናል። ትክክል። ስለዚህ አሁን እንዴት ነው ሕያው የምንሆነው የሚለውን 58 ላይ በደንብ አድርጎ ያብራራዋል። ከሰማይ ወረደ እንጀራ ይህ ነው። እሺ አባቶቻችሁ መና በሉ ሞቱ፣ ይህን እንጀራ የሚበላ ግን ለዘላለም ይኖራል። በጣም አሁን ንጽጽሩን ተመልከት። አሁን ከላይ ጀምሮ ያየነው ነው ንጽጽሩ። አባቶቻችሁ መና በልተው እንደሞቱ አይደለም ማለት። እነሱ መናን የበሉት እንዴት ነው? ፊዚካሊ ነው አይደል የበሉት? መናውን እነሱ በሉ፣ በአፋቸው አድርጎ በሉ አይደል? ስለዚህ እነሱ እንደዛ አድርጎ ስላሰቡ ጥያቄውን የሚያመጡት እነሱ ስለሆኑ አባቶቻችን ያው ሙሴ ከሰማይ ወርዶ አብልቶናል ነው ያሉት። ስለዚህ አሁን ኢየሱስ እነሱ ካመጡት ጋር አገናኝቶ አባቶቻችሁ መና በልተው እንደሞቱ አይደለም ማለት። ይህ እንጀራ የሚበላ ለዘላለም ይኖራል። ስለዚህ ይሄ እንጀራ ሁለት ነገሩ ይለያያል። አይነቱ ይለያል፣ አበላሉም ይለያል። የዚህ እንጀራ የዘላለም ሕይወት የሆነው እንጀራ የማይጠፋው መብል ከዛኛው መና ምንድነው የሚለየው ከተባለ ታይፑም ይለያል። ያኛው ፐርሰን አይደለም ያ መና። ይሄኛው የዘላለም ሕይወት የሚሰጠው መና ግን ምንድነው? ፐርሰን ነው። ያኛው መና በአፍ የሚገባ ነው፣ በአፍ የሚበላ ነው፣ ወደ ሆድ የሚገባ ነው። ይሄኛው ግን በአፍ የምናስገባው አይደለም። ቅድም ደጋግመን እንዳየነው በቁጥር
የሚታመን ነው። የአብን ፍቃድ ምንድን ነው? ልጁን አይቶ እንደሚለው ልጁን አምኖ የዘላለም ሕይወት እንዲያገኝ ነው። ስለዚህ ሁለቱ ነገሮች በጣም ይለያያሉ። አሁን ጌታ እሱን ነው ለያይቶ እያሳያቸው ያለው። ይህን እንጀራ የሚበላ ለዘላለም ይኖራል። ከዛ በኋላ ቁጥር 60 ላይ ደግሞ እንሂድ። ደቀ መዛሙርቶች አሁን የተናገሩትን ደግሞ እንስማ። ምን አሉ? ይህን ደግሞ ሲሰሙ ይህ የሚያስጨንቅ ቃል ነው፣ ማንስ ሊቀበለው ይችላል አሉ። ይህ የሚያስጨንቅ ቃል ነው አሉ። አሁንም እንዴት ነው የተረዱት? እነዚህ ፊዚካሊ ነው የተረዱት። እሱም መብላት በጥስ መብላት ነው እያሰቡ ያሉት። ማን ሊሰማው ይችላል አሉ። ኢየሱስ እሺ፣ ከዛ ኢየሱስ ምን ብሎ መለሰላቸው? ቁጥር 62 ላይ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታየው እንዴት ይሆናል? ተመልከት፣ እንዴት ይሆናል ይልና ቁጥር 63 ላይ ያለውን አንብብልኝ። መንፈስ ሕይወትን ይሰጣል፣ አዎ፣ ስጋ ግን ምንም አይጠቅምም። yes እኔ ነገርኳችሁ ቃል መንፈስም ሕይወትም ነው። ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ። ይህም ኢየሱስ እነማን እንዳላመኑ ማን አሳልፎ እንደሚሰጠው ቀድሞውኑ ያውቅ ስለነበረ ነው። ተመልከቱ። አሁን ኢየሱስ ምን አለ? ሕይወት የሚሰጥ ምንድን ነው? መንፈስ ነው። ስጋ ግን ምን አይልም? ስጋ ምን አይልም? ስጋ ግን ምንም አይጠቅምም። እኔ ነገርኳችሁ ቃል ምንድን ነው? መንፈስ ነው። ከዛስ ሕይወትም ነው ካለ በኋላ ነገር ግን ከናንተ ማይበሉ አሉ ነው እንዴ ያለው? የማያምኑ ነው አይደል የሚለው? የማይበሉ አይደለም። ከናንተ ማይበሉ አለ አይደለም? አንዴ መብላትማ ቀላል ነው፣ ምንም ችግር የለው። የማያምኑ አሉ አለ። አየህ፣ ጌታ እየተናገረ ያለው ስለ እምነት ነው። እኔ ነገርኳችሁ ቃል መንፈስ ነው፣ ሕይወት ነው። ሕይወትን የሚሰጥ መንፈስ ነው። አየህ፣ ስለዚህ ይህን ይነግራቸውና ከእናንተ ግን የማያምኑ አሉ ካለ በኋላ ቁጥር 65 ላይ ደግሞ ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ፣ ከእርሱም ጋር ወደፊት አብሮ አልሄዱም። ይህን ይልና ቁጥር 67 ላይ ያለውን ቃል ታንብብልኝ። ኢየሱስም 12ቱን እናንተም ደግሞ መሄድ ትፈልጋላችሁ አላቸው። የቀሩትን ጠየቃቸው። ስምዖን ጴጥሮስም እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ አንድያ የእግዚአብሔር ቅዱስ እንደሆነ እናምናለን አውቀንማል። ኢየሱስም መልሶ ሁለታችሁንም ያ በቃ ይችን በደንብ እናያት። ጠየቃችሁ አይደል? 12ቱን እናንተ ልትሄዱ ትወዳላችሁን አለ። ከዛ ጴጥሮስ ምን ብሎ መለሰለት? ጴጥሮስ ገብቶታል። ኢየሱስ ያስተማረ ጌታ ሆይ ወደ ማን እንሄዳለን? አንተ ምን አለህ ነው ያለው? የሚበላ አለህ ነው እንዴ ያለው? አንተ የዘላለም ሕይወት ቃል አለ። ሕይወት ቃል አለ። እሺ የዘላለም ሕይወት ቃል አለ ካለ በኋላ እምነቱን ይናገራል ጴጥሮስ። ምን ብሎ ነው የሚናገረው? 69 ላይ እኛስ ወደ ማን እንሄዳለን? 69 አንተ አንድያ የእግዚአብሔር ቅዱስ እንደሆነ አምነናል አውቀናል ብሎ መለሰለት። አየህ፣ እነዛኞቹ እንዴት ምናምን ብሎ ሄዱ። ጴጥሮስ ግን ገባው። ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰለት።
ስለዚህ ከዛ ሁሉ ሰው እነሱ ገባቸው ማለት ነው ኢየሱስ ክርስቶስ ንግግር። አዩ አይደል? ስለዚህ አሁን ችግሩ አሁን በዚህ ዘመን ለሁለት ይከፈላል ሰው። አንዳንዱ ልክ እንደነዛ ኢየሱስ ክርስቶስን መብላት ባፍ ማስገባት ጋር አድርጎ ያየውና ከጌታ እራት ጋር ያገናኘዋል እሱም መብላት ብሎ፣ ሌሎቹ ደግሞ እንደ ጴጥሮስ ያዩታል ማለት ነው። አንተ ያለ የዘላለም ሕይወት ቃል ነው ያለ፣ እኛ አምነናል፣ አንተ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ነህ ብሎ መለሰለት ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ሊትራሊ ኢየሱስን መብላት ሲባል በአፍ ማስገባት አይደለም። የጌታን እራት በየጊዜው ነው የሚወሰደው። ይሄ ግን ቅድም ባየነው መሰረት ወደሱ የሚመጣ ከቶ ምን አይልም፣ አይራብም። ይሄ በየዕለቱ የምትወስዱ አይደለም። አንዴ በማመን የምትጠግበው ነው። አትራብም፣ አትጠማም። ተዝሚል እኮ ዮሐንስ ወንጌል ምዕራፍ 7 ላይ ጌታ ኢየሱስ ሲናገር በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ነው የሚለው አይደል? በቃ ኢየሱስ ስታምን፣ ያ ደግሞ ማን ነው? መንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስን ስታምን ከቶ አትራብም፣ ከቶ አትጠማም። ከቶ አትራብም፣ ከቶ አትጠማም ስንል ስለ ፊዚካል መብል ነው እያወራን ያለ ነው። ሆዳችን ይርባል አይደል? በጣም አሪፍ። ስለዚህ እያወራ ያለው ፊዚካሊ ስለመራ ፊዚካሊ ስለመጠማት አይደለም፣ መንፈሳዊ ስለሆነ ጉዳይ ነው እየተናገረ ያለው። ስለዚህ ይሄ የህይወት እንጀራ በየዕለቱ የሚወሰድ አይደለም። እነሱ በየዕለቱ ስጠን አሉት። እሱ ደግሞ እንዴ ወደ እኔ የሚመጣ እኮ ከቶ አይራብም፣ በእኔ የሚያምን እኮ ከቶ አይጠማም ብሎ የዘላለም መሆኑን ነገራቸው ማለት ነው። ስለዚህ በኢየሱስ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል። መንፈስ ቅዱስን ተቀብለናል። እሱ ለዘላለም ሲያጠግበን ሲያረካን ይኖራል ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ ይሄ ነው። የጌታ እራት አይደለም እዚህ ጋር ያለው። ይሄ ጌታ ኢየሱስ ክርስቶስ ለተጨማሪ እውቀት ልንገርን፣ አንተ በደንብ እንድታጠናው፣ ከአንድ ዓመት በኋላ ነው የጌታን እራት ወኛው ምን የጌታ እራት የምንለውን የሰጣቸው። ይህን ትምህርት ካስተማረ በኋላ ዮሐንስ ወንጌል ምዕራፍ 13 ላይ ነው ያ ነገር አፕር የሚያደርገው። ግን እዛ ላይ ዮሐንስ ወንጌል ምዕራፍ 13 ላይ ዮሐንስ ወንጌሉን ሲጽፍልን ስለ ጌታ እራት አይነግረንም። በዛች ዕለት ምን አደረገ ነው የሚለን? ኢየሱስ የደቀ መዛሙርቱን እግር አጠበ ነው የሚለን። ግን ከአንድ ዓመት በኋላ ሀፕን ያደረገ ታሪክ ነው። እዚህ ላይ ግን እያወራ ያለው በጭራሽ ስለ ጌታ እራት አይደለም። በእነዚህ ቅድም ባስቀመጥኳቸው ምክንያቶች ማለት ነው። እሺ፣ ሁለተኛው ጥያቄ ደግሞ የጌታ እራት ፐርፐዙ ምንድን ነው? መታሰቢያ ነው? ከመታሰቢያነት በዘለለ ፐርፐዝ አለው? የጌታ እራት ምንድን ነው ፐርፐዙ ሲባል ሞቱን የምናስብበት፣ ሞቱን የምንናገርበት ነው። ጌታ ኢየሱስ ክርስቶስ ምንድን ያለን? የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ ስለ እናንተ የሚሰጠው ሥጋዬ ነው ካለ በኋላ ይህን ለመታሰቢያ አድርጉት አለ ማለት ለመታሰቢያ። ይህንኑ ሐሳብ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ይህን ሐሳብ ያመጣና እንግዲህ ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደም የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁት ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ የጌታ እራት ፐርፐዙ ምንድን ነው ከተባለ አማኞች በኢየሱስ ክርስቶስ አምኖ የዘላለም ሕይወት ያገኙ አማኞች ተሰባስበው ይህን እንጀራ ሲቆርሱ፣ ይህን ጽዋ ሲጠጡ ምንድን ነው የሚያስቡት? የተከፈለላቸውን ዋጋ ያስባሉ ማለት ነው። ያው ጥያቄ ያው እንግዲህ መነሳቱ አይቀርም። ወደ እኔ ከመጣ ምን አደርገዋለሁ? ግን የጌታን እራት ሳንበላ ጥያቄ ያን ነገር ማሰብ አንችልም እንዴ? ማሰብ እንችላለን፣ ማሰብ ይቻላል። ሁሌ መታሰብ የሚገባው ጉዳይ ነው።
ግን ምንድነው መሰለ ሐሳቡ ሞር ያኔ ፋሲካ ጌታ ኢየሱስ ክርስቶስ ከፋሲካ ጋር ነው የሚያገናኘው። ትዝ የሚል ከሆነ እስራኤላውያን ከግብፅ ሲወጡ ምን ታርዶ ነበር? በግ ታርዶ ነበር አይደል? ከመውጣታቸው በፊት ያው እግዚአብሔር አዟቸው ነበር በግ እንዲያርዱ፣ ከዛ ወራ ደግሞ በመቃን ላይ እንዲቀቡ አዟቸው ነበር አይደል? ከዛ በኋላ የፋሲካው በግ ከታረደ በኋላ ነፃ ወጡ አይደል? ከግብፅ ወጡ ማለት ነው። ስለዚህ ጌታ ኢየሱስ ያን በዓል በሚያከብሩበት ጊዜ ተገኘና ያን በብሉይ ኪዳን የነበረውን ስርዓት በየዓመቱ ያስቡት ነበር። ያን ነገር ምን አደረገ? ወደዚህ ያመጣው ማለት ነው። ምክንያቱም አዲስ ኪዳን የብሉይ ኪዳን ምንድን ነው? ፍጻሜ ነው አይደል? ስለዚህ እውነተኛው የፋሲካው በግ እሱ መሆኑን ለማሳየት በዚህ አድርጎ ሰራው ማለት ነው። ለዛ ነው ሐዋርያው ጳውሎስ ፋሲካችን ክርስቶስ ታርዷልና ብሎ የሚናገረው። ስለዚህ ብሉይ ኪዳን ላይ የነበሩት ሐሳቦች ጥላ ስለነበሩ አካሉ ደግሞ ክርስቶስ ስለሆነ እነዛ ነገሮች ሁሉ መፈጸሙን ለማሳየት ወይም እሱን የሚያሳይ መሆኑን ለማሳየት ምን አደረገ ጌታ ኢየሱስ ክርስቶስ? ከዚህ ከመብሉ ጋር አገናኝቶ አስቀመጠ ማለት ነው። በዛ ምክንያት ነው ያን ያደረገው ማለት ነው። አዲስ የሆነ ነገር ሳይሆን የነበረ ነገር ነው፣ ግን አሁን ትክክለኛውን አማናዊ ያደረገና አማናዊ ያደረገ ስለ ራሱ እውነተኛው በግ እሱ እንደሆነ ቅድም ዮሐንስ ወንጌል ምዕራፍ 1 ላይ እንዳየነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይደል የሚለው። ስለዚህ እውነተኛው በግ እሱ እንደሆነ አሳይቷቸው የነበረውን ያን ስርዓት ወደዚህ አምጥቶ ከሞቱ ጋር አገናኝቶ አስቀጠለው ማለት ነው። እና አንዳንዴ ደግሞ ምን አለ መሰለ እኛ ሰዎች አይደለን ሰዎች ነንና ሞር የሆነ የሚታይ ነገር ሲኖር ማይንዳችንም የበለጠ ኮንሽስ ይሆናል። ስለ ኢየሱስ ክርስቶስ ሞቱን ስናወራ ይሄ እኮ ስለኛ የቆረሰው ጌታ ኢየሱስ ስጋውን እናስብበታለን፣ ይሄ ደግሞ ደሙ የፈሰሰው እናስብበታለን። ምን ወስድ የበለጠ ከዛ ነገር ጋር ኮኔክት እናድርጋለን። ከዛ አንፃር ጌታ ኢየሱስ ክርስቶስ ያን አድርጎታል። በብሉይ ኪዳን የነበረውን ትንቢቱን ያው ወይም ምሳሌውን ተፈጻሚነቱን ለማሳየት ማለት ነው። አመሰግናለሁ። ያው የቀረውን ያው ራስን ማነበው ያናል። አንብበው የዘላለም ሕይወት ቅድም ጌታ ኢየሱስ ዮሐንስ ወንጌል 6 ላይ በጣም በተደጋጋሚ እንዳየነው በቁጥር አድርገን የሚገናኘው ከእምነት ጋር ነው። ራሱ ዮሐንስ ምንድነው የነገረን? ዮሐንስ ወንጌልን ለምንድን ነው ዮሐንስ የጻፈልን? አንብቦ ታውቃለህ? እሱን ዮሐንስ ለምን እንደጻፈ አላውቅም። ይነግረናል። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ከቻልክ እሱን አንብቦና መጨረስ እንችላለን። 20 ቁጥር 31 ላይ ቁጥር 31 ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔርም ልጅ እንደሆኑ ታምኑ ዘንድ አምናችሁ በስሙ ሕይወት እንዲኖራችሁ የተጻፈው ይላል። በጣም ጥሩ። ስለዚህ ዮሐንስ በቃ መልእክቱን ሲጠቃልል ለምንድን ዮሐንስ ወንጌሉን የጻፍከው ብትለው ኢየሱስ እርሱ ክርስቶስ አለ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። አየሁ አይደል? አምናችሁ ከዛ በኋላ በልታችሁ ምናምን ሕይወት እንድታገኙ አይደለም፣ አምናችሁ በስሙ ሕይወት እንድታገኙ ነው የጻፍኩታል። ስለዚህ የተጻፈበት ምክንያት ይሄ ነው። የዘላለም ሕይወት በጣም ሲምፕል ነው። ያው ሲምፕል ነው ሲባል ከማመን አንጻር ነው ማለት እንጂ ኢየሱስ ትልቅ ዋጋ ከፍሎበታል።
ያ የተከፈለውን የመስዋዕት በግ ማመን ያለብን። ያን ዋጋ ስናምን የዘላለም ሕይወት እናገኛለን። የአብ ፈቃድ ስለሆነ ማለት ነው። እሺ ጥሩ ስለተወያየን ደስ ብሎኛል። አመሰግናለሁ። እሺ እንገናኛለን ብዬ አምናለሁ። እሺ ደስ ይለኛል። ቴንክ ዩ በጣም እሺ። ሁላችሁ መልካም ጊዜ ይሆንላችሁ። አሜን አሜን። በደንብ ግን ገባህ ወንድማችን? እውነት ለመናገር ትንሽ እንትን ማለት አለብኝ። ትንሽ አሁን እሱ የነገረኝ እንዳለ ነገሮች ጽፌያቸዋለሁ እና ራሴ በደንብ ትንሽ ጊዜ ወስጄ በደንብ አንደርስታንድ ለማድረግ መሞከር እፈልጋለሁ። ምንም ነው ማለት እንደው ያልገባህ የምጠይቀን ነገር ካለ ደግመህ የምጠይቅ ከሆነ ኦፕን ነው ልልህ ፈልጌ ነው። ኦፕን ሆኜ ላውራ እንዴ ታዲያ? እሺ ኦፕን ሆኜ ካወራው ይኸውልህ አሁን ምን መሰለህ፣ በብሉይ ኪዳን ላይ በደም ውስጥ ህይወት እንዳለ ይናገራል። ሰው ደም ያለውን ነገር ደማቸውን ማንኛውም ነገር ማፍሰስ አፍሰሰን መሆን ደም ያለውን ነገር መመገብ የለብንም። ስለዚህ አሁን ለኔ እንዴት መሰለህ የኛ ማንነት አዳማዊ ማንነት ነው ያለን የኛ አሁን እሺ እናውራ። አሁን ሰው በወንጌል አመነ፣ ተጠመቀ። ከተጠመቀ በኋላ ዳነ። ከዛ በኋላ የኃጢአቱስ አሁን ያ ሰው ከዛ በፊት ኃጢአት ሰርቷል። እሺ ከዛ ከተጠመቀ በኋላ ኃጢአት አይሰራም ወይ? ሰው ነው፣ ሁላችንም ኃጢአትን እንሰራለን። እኔም እሰራለሁ። ሁሉም ሰው በምድር ላይ ሲኖር ዛሬም ኃጢአት ሰርተናል፣ ነገም ኃጢአት እንሰራለን። ከዚህ ኃጢአታችን እንዴት ነው የምንነጻው? ነው የፈሰሰ ደም አለ አይደለ? አዎ የሚያነጻን የፈሰሰ ደም አለ። የክርስቶስ የስርየቱ ደም የክርስቶስ ደም ነው ማለት ነው። አሁን አንድ ሰው አመነ። እሺ ኃጢአቱስ እንዴት ነው የምትሰረየለት? ያ ሰው የስርየቱ ዋጋ ደም ካልፈሰሰ እንዴት ነው ኃጢአት የሚሰረየው? አሁን በማመን እኮ ዳነን፣ ግን እሺ እለት እለት እንቆሽሻለን። እለት እንዴት ነው የምንታጠበው? ነው መጽሐፍ በዚህ ጉዳይ ምንድን ነው የሚለው? እንደዛማ ከሆነ ታዲያ በማመን አሁን ምንድን ነው የምናምነው? ነው አሁን መጽሐፍ በዚህ ጉዳይ ምንድን ነው የሚለው ነው ያለው? በክርስቶስ ደም እንደምንታጠብ ያው ለኃጢአት ስርየት ደም እንደሚያስፈልግ ይናገራል። ያ ደም የማደም ነው? የክርስቶስ ደም ነው። አንደኛ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 1 እና 2 እስኪ አንብበው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 በአዲሱ መደበኛ ትርጉም ነው ታነበው? አዲሱ መደበኛ ነው ማለት። እሺ ግድ የለም። እሺ ምን ይላል? ምዕራፍ 1 ነው ያልከኛ? ምዕራፍ 2 ቁጥር 1 እና 2። እሺ ልጆቼ ሆይ ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው። እርሱ የኃጢአታችን ማስተሰሪያ ነው፣ ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። ትእዛዛቱን ብንፈጽም እሱ ምንድን ነው ይላል? ቁጥር 2 እርሱም ብሎ ካለ በኋላ ቁጥር 2 ምን ይላል? እርሱም የኃጢአታችን ማስተሰሪያ ነው። ማን ነው እሱም የተባለው? ክርስቶስ። ልጆቼ ሆይ ብሎ የሚጽፈው ማን ነው? ዮሐንስ። ልጆቼ ብሎ የሚላቸው ያመኑ ሰዎች ናቸው? ያላመኑ ሰዎች ናቸው?
እርግጠኛ አይደለሁም። አላውቅም። በእውነት እርግጠኛ አይደለም? አይ አላውቅም። እሺ የኃጢአታችን ማስተሰሪያ እርሱን የተባለው ክርስቶስ ነው አይደል? ትክክል። ክርስቶስ ለኃጢአታችን ማስተሰሪያ ይሆን ዘንድ የተሰዋ በግ ነው አይደል? ቅድም ሜላ እንደነገረህ ትክክል። አንድ ጊዜ በዘላለም መንፈስ ሆኖ ራሱን ለእግዚአብሔር አቅርቧል አይደል? ትክክል። ስለኛ በደልና ኃጢአት። አዎ። አሁን ደግሞ በሰማያት ባለች መቅደሱ ስለኛ ይታይ ዘንድ ገብቷል አይደል? ትክክል። በደም ውስጥ ህይወት አለ ብሎ የሚለው ቅድም ብሉይ ኪዳን ላይ ስትናገር ነበረ። ልክ ነህ። ስለዚህ በኢየሱስ ክርስቶስ ደም ውስጥ ህይወት የለም አለ? በሚገባ ህይወት ስላለ ይናገራል አይደል? ደሙ። ትክክል። እሺ ደሙ ዕለት ዕለት መፍሰስ አለበት በእግዚአብሔር ያመኑ ልጆች የኃጢአታቸውን ይቅርታ እንዲያገኙ፣ ወይ ደግሞ ደም ተብሎ የሚባለውን መጠጣት አለባቸው ኃጢአታቸውን እንዲሰራይ? ደሙ ዕለት ዕለት የሚፈስ ደሜ ነው እንደሚል አውቃለሁ። አንድ ክፍል ላይ ዕለት ዕለት የሚፈስ ደም የፈሰሰ ነው አይልም። እራት የሰጣቸው ክፍል ላይ ይሄ ስለ አዲስ ኪዳን የሚፈስ ደሜ ነው ይላል። ዕለት ዕለት አይልም። ግን የሚፈስ ደሜ ነው ብሎ ያለው መቼ ነው? ይሄንን ያለው ቀኑ የጌታ እራት ላይ መስቀል ላይ ሳይሆን በፊት አይደል? ከዛ በኋላ መስቀል ላይ ዋል አይደል? እውነተኛው ደም የፈሰሰው የአይሁድን ፋሲካ እየበላ ያለ ነው ወይስ መስቀል ላይ ሲሰቀል ነው? መስቀል ላይ ሲሰቀል እውነተኛው ደም የፈሰሰው አይደል? ያ ደም ዕለት ዕለት ይፈሳል? አይፈስም። አንዴ ነው አይደል የፈሰሰው? አንዴ የፈሰሰ ነው ግን ህይወት አለው። አንዴ የፈሰሰ ነው ግን ኃጢአትን ለማስተሰረይ እግዚአብሔር አቆሞ ይላል። እንደውም በሮሜ መልእክት መጽሐፍ ምዕራፍ 3 ላይ አይደል? እስኪ ከቻልክ ሮሜ ላይ አንድ ሄድ። ሮሜ 3 ከ21 ጀምሮ ባለው ላይ አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆኑ የእግዚአብሔር ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው። ልዩነት የለም፣ ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። ቁጥር 25 በደሙም በሆነው እምነት እግዚአብሔር ማስተሰሪያ መስዋዕት አድርጎ አቅርቦታል። እሺ ከዛስ? ይህንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። በአሁኑ ዘመን ይህን ያደረገ ቁጥር 25 በደሙ በሆነ እምነት እግዚአብሔር ምን አድርጎ አቁሞታል ይላል? እግዚአብሔር በማስተሰሪያ መስዋዕት ነው በሳይሆን እግዚአብሔር የማስተሰሪያ መስዋዕት ነው። ምን ማለት ነው የማስተሰሪያ መስዋዕት ማለት? ያው ለኃጢአታችን የሚሰዋ መስዋዕት። እሺ አቁሞታል ይላል። የማስተሰሪያ ብሎ የሚለው ቃል ገብቷል። የግዕዝ ቃል ነው። ትክክል። ካልገባ ገብቶኛል። ይቅርታ ማግኛ ማለት ነው። አዎ። ስለዚህ የማስተሰሪያ መስዋዕት አድርጎ አቅርቦታል ይላል። ትክክል። ምኑን? ልጁን ኢየሱስን። እሺ ቁጥር 26 በአሁኑ ዘመን ይህን ያደረገው ጽድቁን ይኸውም እርሱ ራሱ ጽድቅ ሆኖ በኢየሱስ ጻድቅ ሆኖ በኢየሱስ የሚያምነውን በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። እሺ ልቀጥል። አዎ። ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። በየትኛው ሕግ? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ማንም ሰው
በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። እሺ አሁን ማስተሰሪያ አድርጎ አቆሟል ብሎ የሚለው ምኑ ነው? ደሙን ነው አይደል? ኦኬ የጌታ ደም አንዴ ነው የፈሰሰው። ትክክል። ዕለት ዕለት አይፈስም። አንተ አሁን በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ ብትሆን ዕለት ዕለት በምበድልበት ሰዓት ላይ በምንድን ነው ኃጢአት የሚሰራየው ብሎ የሚል ነው አይደል? ትክክል። ኦኬ በምንድን ነው ብሎ ይላል እዚህ ጋር አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ላይ ተመለስልኝ።